ትሁቴ ያልጠበቀችውና ያላሰበችው ከባድ ሐዘን ገጠማት። አባባ ደግሞ በአሰቃቂ ሁኔታና በሚዘገንን ሁኔታ የትሁቴ ፍቅረኛ እስከ መጨረሻው ድረስ አባባን ገደለው። የቀብር ስነ ስርዓቱም ተፈጸመ። ትሁቴ ስቅ ብላ ለቀሰች። አባዬን እንዲገደልና ከዚህ ምድር ላይ እንዲጠፋ ያደረግኩት እኔ ብቻና ብቻ ነኝ። ከዚህ ከቤት በወጣ ኖሮ እኔን እየተከታተለ አያሳድደኝም ነበር፣ ወይም እዚህ ቤት ከመግባቴ በፊት እዛው ሀገሬ ላይ ኑሬ ቢሆን ይሄ የሚያፈቅረኝና የሚወደኝ ሰውዬ እዛው እኔን እንዳረጋ ያደርግ ነበር። አባዬ በእኔ እጅ ጠፋህ። በጠላትህ በቲና እንዲሁም ደግሞ ሀብትና ንብረትህን ለመውሰድ የተንሰፈሰፈች ያለችና እየተከታተለች ያለች አውሬ ያልገደለችህን በእኔ እጅ ተበላህብኝ እያለች በጸጸት ደምን ባለቀሰች። ዳኒ ደግሞ አባዬ ይሄ ላንተ እኮ አይገባህም ነበር፣ እኔ ብዙ ነገር በድዬሃለሁኝ። ዛሬ ላይ ይቅር ብዬ ጸጸቴን እንኳ ሳልጨርስ እንዴት እንደ ቀላል ትተህ ትሄዳለህ? አንተ እኮ መልካምና ጥሩ ሰው ነህ፣ ላንተ ይሄ አይገባህም። መቼም አንተን እንደዚህ ያደረገህን ሰው ሰላሜን አሳጥቶኝ ሌትም ቀንም እንቅልፍ የለኝም፣ እበቀልልሃለሁ እያለ ደምን ባለቀሰ ማለት ነው። ቲና እንግዲህ አባባን በማስወገዷና አባባ በመሞቱ በጣም ደስ ብሏት አሸሸ ገዳሜ እያለች እየጠጣች ትገኛለች። ካሌብ ደግሞ ወደ ፊልድ ሂዶ ነበርና የአባቱ የደረሰበትን ስቃይና መከራ በጭራሽ አልሰማም። አባባ እንግዲህ ትሁቴ ናት ለዚህ ሁሉ መንስኤ የሆነችው። የመለያየትና የመሰናበቻ ደብዳቤ ጽፋ አባዬ አንተን በጣም እንደምወድህና ለአንተ ያለኝ ፍቅር እጅግ በጣም ይለያል። መወለድ ቋንቋ ነው። እኔ እዚህ ቤት ይሄን ያክል ጊዜ ሰራተኛ ሁኜ ስኖር አንድም ቀን ሳይከፋኝና አንድም ቀን እንትን ሳልል በጣም በጣም ደስተኛ ሁኛለሁ። ዛሬ ላይ ግን አንተ እንደዚህ በመሆንህ በጣም ያሳዝናል እና ከባድና አደገኛ ችግር ስለደረሰብኝ ከዚህ ከቤት ወጥቼ ሄጃለሁ የሚለውን ጽሁፍ ስላነበበ ይሄ ሁላ ምንድነው ቲና የምትባል ሴትዮ ትሁት የጻፈችውን ደብዳቤ ቀዳ ቆሻሻ ቦታ ብትጥለው መልካም፣ አባባ የሚቀመጥበት ቦታ ላይ ስለጣለችው አባባ ደግሞ ያንን ነገር አይቶ ራሱን መቆጣጠር ነው ያቃተው ማለት ነው። በጣም ልብ ይሰብራል፣ ያሳዝናል። ይሄ ሁሉ አይጠበቅም ነበረ። እንግዲህ ዳኒም ቲናን እየተከታተለ አጋቹም እንደተወገደና የትሁት ፍቅረኛ እንደገደለው ሰምቷል። ሆኖም ግን 1 ሚሊዮን ብር እየጠየቃት እንደነበረ ሁሉ ለአባባ መረጃ እያቀረበ ነበር። ቲናም ዳኒን በቃ ለተፈጠሩት ነገሮች በሙሉ ይቅር በለኝ ዳኒ፣ እኔ እናንተ ተለያይተን መኖር አያምርብንም። ካሌብን የ80 ወረቀት እቀዳለሁኝ፣ አንተ ግን እሺ ካልከኝ ደስተኛ ሆነን ባለን ነገር ወጣቶች ነን፣ ሰርተን መለወጥ እንችላለን እያለች ስትለምነው ነበረ። እሱም ደግሞ ቲና በአጭር ጊዜ ውስጥ አንቺ የተለወጥሽበት ነገር ሊገባኝ አልቻለም። ብዙ ጊዜ ጥያቄ ሆኖብኛል። እንዴት? ለምን? እኔ እስከማቅሽ ድረስ አንቺ ጨካኝና አረመኔ እንጂ እንደዚህ የተላበሰ ማንነትና ስብዕና ከየት አመጣሽ? እያለ በጣም ግራ ተጋብቶት ነበር። ሰላም ሰላም ሰላም! ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። እጅግ በጣም ልብ አንጠልጣይና ተወዳጁ የሆነው የትሁቴ ድራማ እንደቀጠለ ይገኛል። ለዚህ ቻናል እንግዲህ ቤተሰብ ያልሆናችሁ ቤተሰብ ሁኑን። እጅግ የሚወደደውንና አስተማሪውን ድራማ እኛም ይዘን እየመጣን እንገኛለን። ትሁቴ በመጨረሻ ካሌብ እንደሚያፈቅራትና እንደሚወዳት 100% አረጋገጠች። እሱም ምንድነው ካሌብ ቁጭ ብሎ ፊልምና እያየ ትሁቴ ሻይ አፍልተሽ አምጪ ብሎ ሲላት ሻውንም አፍልታ ይዛ መጣችና ትሁት ላንቺ ለምን ሻይ አልሰራሽም? ላምጣልሽ እንዴኔ ብሎ ሊነሳ ሲል እንዴ ካሌብ ምን ሆነሃል? አረን ያልፈልግም እኔ እዚሁ ነው መቀመጥ የምፈልገው ብላ አለችው። እሺ ቁጭ በይ አለና ካሌብም ሻውን እየጠጣ ትሁትን በትኩረት መመልከት ጀመረ።
እንዴ ለምንድን ነው እንደዚህ የምታይኝ እያለች አለችው። አይ ትሁት የተፈጠረው ነገር በሙሉ ይቅር በይኝ። ካሁን በኋላ እኔ ላንቺ በማሰብና መልካም ነገር በማድረግ እንጂ በመጥፎም ሆነ በክፋትም በጭራሽ ላይሽ አልችልም አላት። እሺ አታስብ፣ ችግር የለውም። ስንቴ ይቅር ብያለሁ። ይቅር በይኝ ለማለት ነው እንዴት ቁጭ በይ ያልከኝ አለችው። አይ አረ ምንም። እሺ አለችና ወደ ክችን ሄደች። ወደ በሩን ከፍታ ስትወጣ አባባ ደግሞ ቆሞ መጽሐፍ እያነበበ ነበር። አባዬ መቀመጫ ወንበር ላምጣለህ እንዴ አለችና መጣችለት። እሺ የኔ ልጅ አለ። ወንበሩን ካመጣችለት በኋላ አባዬ ቁጭ በል፣ ደግሞ አሁን እያነበብክ ጥሩ ንባብ ላይ ነህ መሰለኝ፣ ለዚህ ሞራን የሚሆን ደግሞ ሻይ ላፍላለህ አለችው። እሺ የኔ ልጅ አለና ሻይ ልታፈላ ስትሄድ አባባ ቲና ቀዳ የጣለችውን የትሁት መሰናበቻ ደብዳቤ በርቀት ሲያይ ወረቀት ነው። ያንን ወረቀት አመጣና የተቀደደውን ጠጋግኖ በማንበብ ለካ የትሁት የመጨረሻ መሰናበቻ ነው። እሱ ምን ይላል? አባዬ ለተፈጠሩት ነገሮች እጅግ በጣም አዝናለሁ። እኔ የማልወጣውና ከባድ ችግር ውስጥ ስለገባው ከዚህ ቤት ወጥቻለሁ። ላደረክልኝ መልካም ነገር ሁሉ በጣም ነው ማመሰግነው የሚል መሰናበቻ ነው። አባባም ደግሞ እውይ ባዳ ማለት ለካ እንዲህ ነው እንዴ? ትሁትን በፍቅር በሰላም ከቤተሰቦችሽ ጋር ሂጂ ብለን ስንላት ያልሄደችውን አሁን በራሷ ጉዳይ ልትሄድ ወሰነች አይደል? በጣም ያዝናለሁ አለና አባባ ከተቀመጠበት ቦታ ላይ ከዛ ከቤት ስልኩን ዘጋግቶ ጠፋ። ትሁትም ደግሞ የሰራችውን ሻይ ለአባባ ይዛ ስትመጣ አባባ ዛ ቦታ የለም። ትሁት በደረቀ ሌሊት ልብሷን ጠቅልላ ከቤት ልትወጣ ስትል ቲና ደግሞ ከመታጠቢያ ቦታ ላይ ስትወጣ ፊት ለፊት ተገጣጠሙ። ትሁቴ ምን ተፈጥሮ ነው? ምን ሆነሽ ነው? በዚህ በደረቀ ሰዓት ሴት ልጅ ነሽ፣ ምን እንደሚያጋጥምሽና ምን እንደሚመጣብሽ ሳታቂ ወዴት ልትሄጂ ነው ብላ ፋጠጠቻት። ከዛ አረ እባክሽ ተይኝማ፣ እኔ ምንም ነገርም አልሆንኩኝ፣ እባክሽ ልቃቂ ቲና፣ እኔ መሄድ ነው የምፈልገው እያለች ብትለምናትም ቲና ደግሞ በጭራሽ ትሁትን ወጥመድ ውስጥ ለማስገባት ስለፈለገኝ እኔም አልተውሽም፣ ሴት ነሽ፣ በትናንትና ማንነቴ ዛሬ አትገምችኝ ትሁቴ፣ እኔ በጣም ተቀይሬያለሁ፣ አንቺ በጣም ጥሩና መልካም ሰው ነሽ አለችና ወደ መኝታ ክፍሏ ይዛ ገብታ እቅፍ አድርጋ እሷ በፊቷ ሌላ ሪአክሽን እያሳየች ነበር። ይሄው ምንድን ነው የምትፈልጋቸው ተንኮል ስራዎች መስመር እየያዙላት ስለሆነ ቲና ከሚባለው በላይ እጅጉን በጣም ደስ አላትና ትሁትን እቅፍ አድርጋ በፊቷ በቃ የታባሽ እጄ ገባሽ፣ ወጥመዴ ውስጥ ገባሽ እያለች እየተመጻደቀችባት ነው ማለት ነው። ትሁትም ደግሞ የሆነችውንና የተፈጠረውን ነገር በፍጹም ልትናገር ፈቃደኛ አልነበረችም። እንደውም ፊቷ በሙሉ ያለቀሰችበት ተነሽ፣ በቃ ትሁቴ ተነሽ፣ ሂጂና ታጠቢ፣ እንደዚህ ሆነሽ ማየት አልፈልግም፣ በቃ ቲና ተይኝ፣ አንቺም ወደ መኝታ ሂጂ፣ እኔም ደግሞ በአንድ ፊቱ ስለመሸ ተጣጥቤ መታጠቢያ ክፍል እገባለሁኝ ብላለቻት። እሺ ብላ ትሁቴም ደግሞ ፊቷን ልትታጠብ ሄደች። ቲና በር ከፍተሽ ደግመሽ ብትሄጂ የተኙትን ሰዎች ቀስቅሼ ነገሩን ከማደበላልቀው የተፈጠረውን ነገር እዚሁ እንረጋጋ ብዬ ነው ብላ ብትለምናትም ትሁት የተፈጠረውን ነገር በፍጹም ለቲና መናገር አልፈለገችም ማለት ነው። ሌላውና ትልቁ ነገር ዳኒ ደግሞ ከቲና ጋር ተገናኝቶ ዳኒ ለተፈጠረው ነገር በሙሉ ይቅርታ፣ አንተ ለእኔ ስሜት ካለህ አብረን ፍቅራችንን እንቀጥል፣ እኔ አንተ የምትወደኝና የምታፈቅረኝ ከሆነ እርግጠኛ ከሆንኩኝ በኋላ ካሌብን የፍች ጥያቄ ጠይቃለሁ። ምክንያቱም እኔ የምፈልገው አንተን ነው ዳኒ። እስካሁን ድረስ የአባባንም ሆነ የካሌብንም ገንዘብ ሳሳድድ ነበር፣ አንዱም አልተሳካልኝም። ክፋት፣ መጥፎነት በቃኝ። ያንን ክፋትና መጥፎነትን ተቀይር ያለሁ ብዬ ስላችሁ ይቅር በሉኝ ስላችሁ ማናችሁም አልተቀበላችሁኝም። ይሄ ማለት ማንም ሰው አላመነኝም ማለት ነው። ስለዚህ በቃ አንተ እንኳን ልታምነኝና ልትረዳኝ እፈልጋለሁ ብላ ለዳኒ የተፈጠረውን ነገር አስረዳችው። ዳኒም ደግሞ ቲና እየሄድሽበት ያለው መንገድ ሊገባኝ አልቻለም። አንቺ ክፋትና ተንኮል ስታስቢ ነው እንደዚህ እየሆንሻለሽው። በጭራሽ ላምንሽም አልችልም፣ ጥርጣሬ ውስጤ ላይ ገብቷል አላት። እንግዲያውስ አንተም ጠርጥር፣ እኔም ደግሞ ወደፊት መቀየሬን ስታይ ምናልባት የዛኔ ወደ እኔ ትመጣ ይሆናል ብላ አለች።
ኤደን ወደ ካሌብ ቤት መታ ነበርና በሩን ከፍታ ግብት ከማለቷ ካሌብ እያለች ካሌብ ዘንድ ሂዳ ልትለጠፍ ስትል ባፏ ልትደፋ ስትል ዳኒ ደግሞ ኤዱን እንቅ አድርጎ ያዘና ፊት ለፊት ሮማንቲክ ሊሰሩ ሲሉ ዳኒም በጣም የመጨናነቅ ስሜት ተፈጠረበትና ከዛ ቦታ እየበረረ ከቤት ወጣ። ኤደንም ደንግጣ ስለነበረ ካሌብ ፊት ቁጭ አለችና እውይ ምን ጉር ነው ዳኒ ሄደ እንዴ እያለ መደናበር ጀመረች። ካሌብ ደግሞ እውነት ኤደን የእናንተ ፍቅር እኮ በጣም ነው ደስ የሚለው። በቃ እውነተኛ ስሜት አለ አይደል? እናንተ እኮ ተወጥቶላችኋል፣ ልክ የህንድ አክተር ሆናችሁ ቁጭ አላችሁ ብሎ አላቸው ማለት ነው። ዳኒም በጣም በስሜቱ ደስተኛ ሆኖ ወደ ትሁት ጋር ሄደና ትሁቴ ዛሬ እኮ ብታያት ኤዱዬ እንዴት አባቷ እንደምታምር በዛ ላይ ውበቷ በዛ ላይ በቃ ኮከብ ነው የመሰለችው እያለ ሲላት ዳኒ አንተ አላስታወልክ እንደሆነ እንጂ ኤዱዬ እኮ ሁሌ በጣም ውብና የታደለች ሴት ናት። እችን ሴት ደግሞ እንደ ተማላ ማጣት የለብህም። ምንም ቢሆን ምንም አስቀይመሃታል፣ አስከፍተሃታል። ሴቶች ደግሞ ትንሽ ስህተት ነው የምንፈልገው። ስለዚህ በተደጋጋሚ ይቅር ልትላት ይገባል። እሷ እኮ በጣም ነው የምትወድህ፣ በጣም ነው የምታከብርህ። ያው የተፈጠረው ነገር ሴት ነንና እንዴት ከኔ ምን አቶ ከኔ ምን ጎሎበት ሌላ ችግርና ሌላ ውስጥ ገባ የሚለው ተጥዶባት እንጂ አንተን ለመተውና ከአንተ ለመለያየት ፍላጎት አይኖራትም። ባለፈው እንደውም አልቻልኩም ትሁቴ ካሌብ እኮ እንደዚህ ቢመክረኝም ከዳኒ ጋር ያሳለፍኩት ህይወት እንደ ቀላል አይደለም። ብዙ ችግር መስዋዕትነትን የልጅነቴ ነው አሳልፈናል አለቻት። እሷም ትሁት የሚያው እንግዲህ ለኤዱ ዳኒ ይህንን ነገር ያደረገው አንቺን ጥሩ ህይወትና ደስተኛ ለማድረግ እንጂ በፍጹም ፈልጎትና ወዶት እንዳልሆነ ወይንም ይህንን አይነት ስራ ሱስ ኑሮበት እንዳልሆነ አስረድታታለች ማለት ነው። ዳኒ እንግዲህ ቲና የካሌብን 80 እንድትቀድ አባባ አዞት ነበር። እሱ ምንድን ነው አባባ አንተ ትሻላለህ፣ ይሄ ሲንከረፈፍ ያስበላኛል። ዳኒ የምትፈልገውን ነገር በሙሉ አደርግልሃለሁ፣ እቺን ነቀርሳ ከልጄ ህይወት ትውጣ እያለ ሲለምነው አባዬ እኔ ኤደንን በብዙ ነገር ጎድቻታለሁ፣ አሁን ደግሞ ይሄን ነገር ባደርግ ትቀየመኛለች ብሎ ሲል አባባ ለኤደን እኔ ሁሉንም ነገር አስረዳታለሁ፣ አትጨነቅ የኔ ልጅ ብሎ አለው ማለት ነው። ትሁት አፍቃሪዋ እየተከታተላትና በወጣች በገባችበት ቦታ ላይ ጥላዋን እየተከተለ እያሳደዳት ይገኛል። እሷም እየበረረችና እየሮጠች ስትመጣ የተፈጠረውን ነገር እንትን ማለት አቅቷት እየበረረች ወደፊት ስትመለስ የትሁቴ ፍቅረኛ ደግሞ ቲናን የማይጠየቅ ነገር አትጠይቂ፣ አድርጊ ያልኩሽን ነገር ማድረግ አለብሽ ቲናን ብሎ ሲያስጠነቅቃት፣ እሷም ደግሞ እኔ እኮ ብዙ ነገር አደረግኩኝ። ትሁት በደረቀ ሌሊት ከቤት ወጥታ ልትሄድ ስትል እግሯን ይዤ አስቀምጫለሁ። አንተ ምንድን ነው ያደረክልኝ? የምፈልጊው ምንድን ነው? ያንን አሮጌ ሽማግሌ እንድታጠፋልኝና ከዛ ሀብትና ንብረቱን ልጁ ከወረሰው በኋላ እኔ ደግሞ የፍች ጥያቄ እጠይቃለሁ። ስሚ ቲና፣ ይህንን ሁሉ ለእኔ ማስረዳት የለብሽም። እንግዲያውስ ትሁት እኮ አፍቅራለች። ማንን? ባሌን። ምኒቱ ዘልዛላ ነሽ። ባልሽን መጠበቅ ያልቻልሽ ሴት ልጅ ብልሃተኛ ናት። እዛው እንደፈለግሹኝ ብሎ ሲናገራት በጣም ደነገጠችና ቆይ ይሄ ልጅ ከእኔ ጋር የሚሰራው ምንድን ነው? እኔ ሊያታልለኝ ነው እንዴ? እሱ የሚፈልገው ለራሱ ጥቅም ነው እንዴ? ብላ ጥያቄ ውስጥ ገባች ማለት ነው። በመጨረሻ ላይ እንግዲህ አባባ ሊያስወግደውና ሊገለው መሆኑን ደውሎ ሲነግራት በጣም ደስ ብሏት ሽንት ቤት እያወራች ትሁት ሰማች ማለት ነው። ውድ የሌይላ ኤንድ መሐመድ ቤተሰቦች በቀጣዩ ፓርት በጉጉት እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱሁ።